ሰላም እንዴት ናችሁ? ወደ ሰባት ቤተሰቦች ደህና ናችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው አሪፍ ቪዲዮዎችን ይዤ መጥቻለሁ። በእነሱ ሀሳብ አስተያየት እንሰጣለን። የትም እንዳትሄዱ። እኔ ከረጅም ጊዜ በኋላ ነው ወደ ዩቲዩብ የተመለስኩት። በግል ጉዳይ ከሚዲያ ምናምን ጠፍቼ ነበርና በጣም ጠፍቶብኛል። እንዴት እንደሚቀርብ ለራሱ ያው ሁሉ ትሬኒንግ ወስጄ አሁን ላይ ኮምፕሊትሊ እየሞከርኩ ነው። ግን እየሞከርኩ ነው የሚለው ልጅ ነው አስታወሰኝ። እና ደህና ናችሁ? እንዴት ናችሁ? ትምህርት ስራ እንዴት ነው? አሪፍ እየሄደላችሁ ነው? ጾምም ገብቷል። ኦልሞስት የሙስሊሞች እንኳን ሊያልቅ ነው። የክርስቲያኖች የኛም ግማሹን ደርሰናል እና ስላገኘኋችሁ በጣም ደስ ብሎኛል። ዛሬ ጥሩ ጥሩ ቪዲዮዎችን ይዤ እውነት ሰብስክራይበሮች 0 ሊደርሱ ነው። 1000 ሊደርስ በጣም ተደስቼ ነበር። እኔም ያው እንደነገርኳችሁ በግል ጉዳይ በጣም ከቪዲዮና ምርቄ ነበርና ወደ 0 እየተጠጋ ነው። ፕሊዝ ሰብስክራይብ አድርጉ። ስወዳችሁ ሰብስክራይብ አድርጉ። ሰብስክራይብ ማድረጋለሁ እኔ እኮ አይደል በጣም ብዙ ነው ሰብስክራይብ ያደረኳቸው የዩቲዩብ ቻናሎች እና እዚህ ሰብስክራይብ አድርጉ። ጥሩ ጥሩ ቪዲዮዎችን ከዚህ በኋላ ሰራላችኋለሁ። በጣም ወዳችኋለሁ። ላይክም ማድረጋችሁን እንዳትረሱ። I'm sorry to say that ቁጭ ብላ መሸና ሴት አሮጋንት ናት። እንዴት ታለች ግን ነፊው አይታወቅ። I'm telling you to more ቁጭ ብላ በሸናች ቁጥር more አሮጋንት ነው። ግን ያው why you would you explain for me? አሮጋንት ነው። አሁን አንተ ቁጭ ብላ ነው መሸና ምንም መሸናው ስታራስ ብዬና አይመችም። አሮጋንት ነህ። I'm telling you truth። አንዳንድ ሰው ቀልዱ ግን ያንደንድ ሰው ቀልድ ከባድ ነው አይደል? ቦሌ ታክሲ ተራ ላይ የ4 ዓመት ፍቅረኛዋን በህዝብ ስላስወገረችው ቆሻሻ ኢትዮጵያዊ ሴት ልንገራችሁ። በተለይ ደግሞ ሁልጊዜ ለሴቶች ሳይድ የምትይዙ ሰዎች በደንብ ስሙ። ካፕል ነበሩ፣ 4 ዓመት አብረው ቆይተዋል። የሆነ ሰዓት ላይ ተፋቱ። ከተለያዩ በኋላ እሱ አርፎ ተቀመጠ፣ እሷ ግን ለበቀል እየቀመረች ነበረ እና አንድ ቀን አመሻሽ ላይ ሰፈሩ መጣችና ደወለችለት። አቤት። አይ ላውራ ስለፈለግኩ ነው፣ ታክሲ ተራው ጋር እየጠበቅኩ ሄደላት ምናምን ሲልፐር አድርጎ ነው የወጣው ዝም ብሎ እና እያወራችሁ በደንብ ሰው ሲሰበሰብ እና ደንገዝገዘ ሲል ጠበቀችና ስልኳን በእጁ አስጨብጠው ማለት ነው። እጁን ይዘው ሌባ እያለች እሪ ብላ ምንስ ይሄ ሳያገናዘብ የሚፈርድስ እየመጣ ወለወለው ነው በጥፊ በእርግጫ ፊቱ አመድ በአመድ እስኪሆን ማለት ጫማው ሲልፐሩ አልተገኘም። በጣም ነው የመቱት። ምላሱ ብቻ ነው አቧራ ያልነካው ገዛ ሰፈሩ ማለት ነው። ከዛ በዚህ ማለት እሷ ጥፍ ብላለች። ሴት ልጅ እንደ ደካማ ምናምን እንደ ዊክ የምታዩ ሰዎች ሴት ልጅ ሶፍት ነች እንጂ ዊክ አይደለች። በጣም ይቀምራሉ። ሁሉም ከስክስ የተሰጠውን በከስክሱ እስክሪብቶ የተሰጠውን በእስክሪብቶ ይጨቁናል። ሁሉም አቅሙን ይጠቀማል እና ምንም የተለየ ትሪትመንት አይገባትም። እንዴ ብቻ ከሴት ልጅ ጋር ቢፍ አያስፈልግም። ከባድ ነው፣ ያሳዝናል አይደል? እንዲህ አንዳ ወይ ኃይለኛ ሴቶችም አሉ። ይሄን እንኳን ኃይለኛንም አለው ወንድሜ እንደዚህ ብታረገው ብላችሁ ስታስቡ ግን ያሳዝናል። ግን 4 ዓመት ምን እንዳሳለፈች እሷም አይታወቅም። እኔ አሁን ምለው ሴት ልጅ እንደዚህ ምናምን ሳይሆን 4 ዓመት በፍቅረኝነት ቆይተው 4 ዓመት ያህል ከሄዱ ለምንድን ነው ወደ ትዳር ያልተቀየረው? ገብቷቸዋል። እሱ ይጸጽታት ይሆናል ያሳለፉት ነገር በሌላ ሰው ምናምን እንደዛ ሊሆን ስለሚችል የእሷንም ሳይድ ማዳመጥ አስፈላጊ ነገር ነው። ግን በቃ ውስጥ ሆነ የተቃጠለ ነገር ስለነበረ ነው ያደረገችው ብዬ ነው ማምነው እና እሷ ላይ ማይፈረድም እሱ ላይ ማይፈረድም። ግን በተቻላችሁ መጠን እዚህ ምድር ላይ ከዚህ ቀጥሎ አንድ ቪዲዮ እናያለን እና እዚህ ምድር ላይ ብዙ ዓመት የሚቆይ ሰው የለም፣ ዘላለማዊ ሰው የለም። ሰው መልካም ሆነን ጥሩ ሆነን ብናሳልፈው ግን በጣም የተመረጠ ነው ብዬ ነው የማስበው እና ተንኮል ምናምን አታስቡ። ቢ ፍሪ በቃ አለ አይደለ? እኔ ቢ ካይንድ ነው በቃ መልካም ለመሆን ዝም ብላችሁ መልካም ሆኑ። ፈጣሪ ማለት ነው ማርያምን እኔ በቃ እንዴት ብዬ አስረዳችሁ? በእኔ ህይወት ላይ የተደረገ ነገር መልካም ስትሆኑ የዋህ ልጅ ስትሆኑ ፈጣሪ ለእናንተ የሚያደርገው ነገር በጣም ብዙ ነው። ማርያምን በቃ ዝም ብሎ ነው የሚያስደስታችሁ። እናንተ ብቻ መልካም ሰው ሁኑ። መጥፎ ለሰው ደግሞ መጥፎ ነገር አታስቡ ምናምን። ከዛ ምላሹ በጣም በቅርብና በጊዜው ይሰጣቸዋል ብዬ ነው ማምነው። ከዚህ ቀጥሎ ያልኳችሁን ቪዲዮ እንየውና እንመለስ። ምድር ላይ ደስተኛ ሆነ መኖር ከፈለክ ደስተኛ ለመሆን ከፈለክ የመጀመሪያው በጣም መገንዘብ ያለበት ይቺ ምድር
መቆያ እንጂ መኖሪያ አይደለችም። ኤግዛክት መቆያ እንጂ መኖሪያ አይደለችም። እቺ ምድር ትክክል 20 30 40 50 60 እግዚአብሔር ከባረከ 100 ልትቆይ ትችላለህ፣ ግን ዘላለም አትኖርም እዚህ ምድር ላይ። ይሄን በደንብ መገንዘብ ያስፈልጋል። ሁለተኛ ምንም ነገር ቋሚ ነገር እንዳልሆነ አስታውስ። ቋሚ ነገር የለም እዚህ ምድር ላይ። ደስታ ይሆናል፣ ጤና ይሆናል፣ መከራ ይሆናል፣ ሁሉም ነገር ቋሚ እንዳልሆነ አስታውስ። ሶስተኛ ባለ ነገር ተደሰት። ባለው ነገር መደሰት ትክክል ተመስገን ማለት። ስለ ጤንነት ይሆናል፣ ስለ ኑሮ ይሆናል፣ ስለ ወጥተህ መግባት ሁሌም አመስግን። በጣም አራተኛ በቀን ለ10 ደቂቃ ፈጣሪን አመስግን። መጀመሪያ ግን ከመጸለይ በፊት እመን። በመጨረሻም ያንተ ያልሆኑትን ነገሮች እየተውክ ስትሄድ ህይወት ያንተ የሆኑትን ነገሮች አዘጋጅታ እንደምትጠብቅ ሁሉ እመን። ለመሞት እየኖርክ ለምን ለመኖር ትጨነቃለህ? አትጨነቅ። ተግባባን? በጣም እናመሰግናለን። በጣም ትልቅ ትምህርት ነው የሰጠን። እውነት ነው። ለመሞት እያኖርን ለምንድን ነው የምንጨነቀው? ለምንድን ነው መጥፎ ነገር የምናስበው? ሁሉ ነገር ጊዜያዊ ነው። ሁሉ ነገር አላፊ ነው። መልክ ቢሆን ይረግፋል፣ ሀብት ቢሆን ያልፋል። ሁሉ ነገር ሰው ቢካይንድ ሆነን እና ደግሞ ባለን ነገር ፈጣሪን እያመሰገንን ብንኖር ምንኛ እድለኛ ነን። አሁን እንደዚህ ነው መሆን ያለብን ብዬ ነው ማስበው። በቃ ሁላችን እኔ የምኮቦን ተገብረዋለሁ ሳይሆን ግን መተግበር አለበት እንዳለው ለ10 ደቂቃም ለ20 ደቂቃም ፈጣሪ ማመስገን በጣም አስፈላጊ ነገር ነው። ያለን ነገር በጣም ብዙ ነው ከሌለ ብናየው ማለት ነውና ያለን ነገር መውደድ፣ የሌላን ሰው አለማየት በጣም የሚያስከብረን ነገር ይሄ ነው። እና ደግሞ ያልተናገረው ነገር እዚህ ላይ ሰዎች የሚንቋችሁ ላይክ የሚሏችሁን ሰዎች ከነሱ በጣም እራቁ፣ ለመራቅ ሞክሩ። ከእንደዚህ አይነት ሰዎች ጋር ብዙም ዲል አታድርጉ። ኦኬ፣ እንደዚህ አይነት ሰዎችን እራቁ እና መልካም ሰው ሁኑ። ቴንክ ዩ። በፊት ለፊት ነው የምናገረው። ብትማሩ ባትማሩ ህይወት ጣፋንታችሁ ልትወስዱ ትናገራችሁ። ትምህርታችሁ ይወስነው። አካውንታንት ተምራለህ አይደል? ሰርተህ አይደል? በቃ ተምራለህ። ተምረሻላችሁ። ዘማሽ በትይ ስራሽ ያለሽ አይደለም። እሺ፣ ግን ለምን ነው ታውቃላችሁ? ማሰሩ ለምን ነው እናንተ ፈተው እኔ ታውቃላችሁ። ጥያቄ ነው። እኔ ማቀበለስኩት ምን ነው? ያኔ ስለ ጥያቄ ጠይቀው ማለት ነው። ሌሎችም ሰዎች ይወቁት። ብዙ ሰው በተማረበት ስራ አይሰራም እዚህ ሀገር ላይ። ማጆሪቲው ንግድ ላይ ምናምን አይደል ሰው እየተሰማራ ያለው። ደግሞ ስታስቡት ተቀጥራችሁ 8000 7000 ብር ስትቀጠሩ ቤት ኪራይ ምናምን መሸፈን አይታሰብም ምናምን። ስለዚህ ስታስቡት በተማረበት ሳይሆን በጣፈንታ ነው እያኖርን ያለ ነው ብለን ነው የምናምነው። ብዙ ሰዎች ቲክቶከር ዩቲዩበር ምናምን ሲሆኑ ተምረው አሁን በረከት ምናምን እዚህ ወቸ ጉድ ላይ ያሉት ግን አካውንታንት መጪስ ባንክ ቤት የሆነ ቦታ ገብቶ ሰርተው አያውቁም። ግን ህይወታቸውን የቀየረላቸው ሌላ ነገር ነው። ቲክቶክ እንደ ዩቲዩብ ሶሻል ሚዲያ ነው ህይወታቸውን የቀየረው። ሰው ጣፈንታ ነው እንጂ ሰውን ልጅ ሊያኖረው የሚችለው ስለተማረ በተማረበት ሰርቶ ለሁሉም ሰው ይሆናል ማለትም አይደለም ነው። በጣም ጥሩ ሀሳብ ነው። መኳንንትን በጣም ነው ማደንቀው። ባይ ዘ ዌይ በጣም በቃ የሆነ ታይም ላይ ማለት ነው ማርያምን ዛሬ ምን ይሰራል ነገ ይሰራል የሆነ እንዴት ነው እንስሶች ይገዛል፣ በግ ይገዛል፣ ዶሮ ይገዛል፣ በሬ ምናምን ሲገዛ ከሰም የነሱ ልጅ እንደዚህ ደረሰች ምናምን ብሎ ሲያሳይ ማለት ነው በቃ እኩል ነበር ላይ ጓጉቼ ምናምን ማያውና መኩሪያ ውሻ ሞተበትና በጣም እሱ ፊል ሲያደርግ የምረጣው ነበር ያዘንኩት። ኢየሱስ ከዛ ጊዜ በኋላ እንደውም ብዙም እያየው አይደለም እንጂ በጣም ጎበዝ ኢንፍሉዌንሰር ነው። ለሰው ልጆችም ጥሩ ነገር የሚሰጥ ልጅ ነው። በሳምንት 75 ብር ነበር የሚከፈለን። እሱ ነው። ስለዚህ በልጅነት አመለጡን የተባልነው እኮ ነው። ተተቆሱ ከጠላት ሊሰውራቸው ትትቱ ማይለናል እንዴ? እንትን ኡመር ካያም ፒያሳ ቼንትሮ ምናምን ፊት ለፊት ኡመር ካያም ትገባለህ። ፍርፍር ወይኔ ፍርፍር ወይኔ ፍርፍር የሚገርም ፍርፍር ነው። እሱን አዘዝን ማለት የሚያከራችንም ትንሽ ነው። ያንን ፍርፍር አባቴ ታዞ ታርገን
የሆነ ሰሽት ሲል የበላ ሳይሆን የሰራ ሌላ የሚገርም እና የሚያስቅ ነገር እቺ 75 ብር አታልቅም፣ በታሪክ አያልቅም። እንደኛ ተከፋይ የለም። እቺ እነሱ ናቸው እንጂ ባለ ጊዜ ግን በህይወቴ የማረሳት አንድ ቀበሌ ነበረች። እንደውም ሰፊሻ ታስታውሳታለህ? አንደኛው በአርሾ መውረጃ እዛች ስር ቀበሌ ነበረች። በፊት እኛ ቲያትር የምንለማመደው ደግሞ 10 ቀበሌ እዛው ፒያሳ ቲያትር የምንለማመድበት አዳራሽ በዛው ጋር ስለምንወርድ እንገባለን እና ሁሉ ጊዜ አንድ ምግብ ነው የምናዘው። ሰላም ነው ብቻ ወጥ ቤቷ እንዲህ ይታዩናል። በእንትን በዚህች በትንሿ መስታወት ሰላም ነው ብለን ገብተናል። ከዛ ይሆናል አንድ ቀይ ወጥ ይታዘዛል። አንድ ቀይ ወጡ መጥቶ ሊያልቅ ነው። እሺ ታው እያለ አጥን እንዴት እንደሚተርፍ እኔ እንጃ። ይተርፋል። ድራሹን አጥፍተነዋል እኮ። ከዛ አንዴ እንትን ፊልም ሰራ ስለማይዘነጋ ውለታ። ካርሎ ይባላል እና የሚገርም በቃ ያኔ የሰራ ነው ፊልም። እዚህ ዱከም ነው እንደውም የዚህ ጥይት ማከማቸው ምናምን እዛ ነው ተቀርጸው የተሰራው እና እሱን ፊልም ሰርተን እሱም አደገኛ ክፍያ ከፈለን። ክፍያ በወጣ እዛ እሱም ብር ይዘናል። በጣም ፒያሳ አንድ ቀይ ወጥ የምንል ነበር። ገባና 2 ቀይ ወጥ አለ። ሴትዮዋ ምን ታገ እስከ ዛሬ አንድ ምንበሉ ይመስላችኋል? ጨምሮላቸው የፈራኛ አንድ ምግብ እያሉ ድሮ ያዙ የነበረው ሴትዮዋ እየጨመሩ ለካ 2 ነበር የሚሰጧቸው እና የሆነ ጊዜ ብር ሲያገኙ አንዳንድ ሰዎች በጣም ልክ ንግድ ላይ ምናምንም ላይም ሆነው እንደ እናት ሰውን ትሪት የሚያደርጉ ሰዎች አሉ እና እንደዚህ አይነት ሰዎች በጣም ነው ደስ የሚሉት። ማርያምን ቀየዋህ ናቸው፣ ጥሩ ናቸው እና ጥሩ ነው ደግሞ በተለይ እንዲህ ወጣቶችና ልጆች ሲመጡ ትንሽ ምግብ ከሚሰጡ ምግብ ቤታው የሚሰሩ ሰዎች ጨመር አድርገው ምናምን ሲሰጡ አሪፍ ነገር ነው። በጣም ነው ደስ የሚለው። ያ ወደ 7 ቤተሰቦች እንዲያል መጨረሻ ላይ ደርሰናል። እንደነገርኳችሁ ከረጅም ጊዜ በኋላ ስለመጣሁኝ ዩቲዩብ በቃ ማርያምን ቪዲዮ የለውም ምንም ነገር የለውም። በቃ በጣም ያዘንኩት እና ሰብስክራይብ ማድረጋችሁን እስቲ እንዳትረሱ። ስወዳችሁ ሰብስክራይብ አድርጉ፣ ላይክ ምናምን አድርጉልኝ፣ ላይክም አድርጉልኝ፣ ለጓደኞቻችሁም ሼር አድርጉላቸው። እስቲ በደንብ ኤዲቲንግ በደንብ እንትን የምትማሩበትን ቦታ ምናምንም ጠቁሙኝ። አክቹሊ እኔ ሁሉ ነገር መማረው ዩቲዩብ ላይ ያየሁ በራሴ እየጣርኩ ነው፣ ግን አሁን ሳስበው መማር ፈለኩኝ እና እንደሱ የምታውቁ ሰዎችም ሪኮመንድ እንድታደርጉኝ ጠይቃለሁኝ። ወዳችኋለሁ። እስካሁን አብራችሁን ስለነበራችሁ ደግሞ ቴንኪው። ወዳችኋለሁ። የምሬን ነው። ባይ